ጤና ይስጥልኝ ወታደሮች፣ የጤና ሆሊስቲክ ወታደሮች። ዛሬ የመጣሁት በቻሌንጅ 3 በሶስተኛው የጤና ሆሊስቲክ የወታደሮች ቻሌንጅ ነው። ኦኬ ሶ ይሄ ቻሌንጅ ናምበር 3 ሶስተኛው ነው ማለት ነው። የመጀመሪያው ምን ነበር? ስኳርን ቀንሰን ማቆም። ሁለተኛው ደግሞ መክሰስን ማቆም። ኦኬ መክሰስ በዋና ምግቦቻችን መካከል የሚደረገውን መክሰስ ማቆም። አሁን ሶስተኛው እንግዲህ ከበድ ሊል ይችላል። ጨመር እያደረግን ነው የምንሄደው አይደል እንዴ? ሶስተኛው የሚሆነው ምንድነው መሰላችሁ? ቁርስንና ምሳን አንድ ላይ መብላት፣ ቁምሳ የምትባለዋም ማለት ነው። ያም ማለት ቁርስን ዘግይቶ ምሳን ቀደም ብሎ መብላት ይቻላል ማለት ነው። የሚቻል ከሆነ እንዲያውም ቁርስን ዘሎ ምሳን መብላት ይቻላል ማለት ነው። ይህ ለምን አስፈለገ ካላችሁኝ፣ የምንበላውን የምግብ መጠን አይደለም የሚመለከተው እዚህ ጋር የምንበላውን ፍሪኩዌንሲ፣ ምን ያህል ጊዜ እንበላለን በቀን ውስጥ የሚለውን ነው። ሁለተኛ ደግሞ የጾሙን ይሄ ፌድ ስቴት የሚባል አለ፣ የበላንበት ጊዜ ሰዓቱ። እንደገና ፋስቲንግ ስቴት የሚባል አለ። እኛ አሁን የፌድ ስቴት ሰዓቱን ጊዜውን ለመቀነስ ነው። ስለዚህ በ24 ሰዓት ውስጥ አብዛኛውን ጊዜ እንድንጾም ነው። ለምን? ስንጾም ፋስቲንግ በሚሆንበት ጊዜ ምን ይሆናል ማለት ነው? ሰውነታችን ቅባትን ወይም ስብን ኪቶንስ የሚባሉትን ኪቶንስን የመጠቀም ልምድ እንዲያዳብር እናረገዋለን። ሜታቦሊክሊ ደግሞ ፍሌክሲብል እንዲሆን እናረጋለን ማለት ነው። ሜታቦሊክ ፍሌክሲቢሊቲ ይሆናል ማለት ነው። ስንበላ ግሉኮስን ይጠቀማል። ካልበላን ደግሞ ኪቶንስን መጠቀም ይጀምራል። ኪቶንስ ከየት ይመጣሉ ካላችሁ ደግሞ ከዚች ከተጠራቀመች ቦርጭና በቆዳችን ስር በአጥንቻችን ስር ከተቀመጠች ፋት ነው የሚመጣው ማለት ነው። ስለዚህ ኪቶንስን መጠቀም ሰውነታችንን ለማስተማር የኛ የምንጾምበትን ጊዜ ከፍ ከፍ እያደረግ እየጨመርን መሄድ አለብን ማለት ነው። ስለዚህ ለምሳሌ አሁን ቁርስን ዘለን ምሳ ከበላን 6 ሰዓት ላይ ከቀኑና 12 ሰዓት ላይ ከምሽቱ ከበላን 6 ሰዓት ብቻ ነው ማለት ነው። ይሄ ፌድ ስቴት የበላንበት ጊዜ የሚሆነው። ሌላው ከ24 ሲቀነስ 6 ስንት ሆነ? 18 ሰዓቱ ፋስቲንግ ስቴት ውስጥ ገባን ማለት ነው። ስለዚህ በዛ በ18 ሰዓቱ ውስጥ ሰውነታችን ኪቶንስ መመገብ መጠቀም ለኢነርጂ ለኃይል ወይም ለሌሎች ነገሮች መጠቀም ይጀምራል ማለት ነው። ዋናው ደግሞ እሱ ነው። ዋናው ክብደትን ለመቀነስ ካስፈለገ ከተጠራቀመው ቦታ ላይ ከስብ ላይ ኪቶን ይባላል ማለት ነው። ሴሎች ሲጠቀሙበት ስቡ ኪቶንስ ነው የሚባሉት። ኪቶንስን መጠቀም ይጀምራል ማለት ነው። ፕሮሰሱ ደግሞ ሰውነታችን ኪቶሲስ ውስጥ ገባ ማለት ነው። ቬሪ ጉድ። ኪቶሲስ ውስጥ ሰውነታችን ሲገባ አንደኛ ሜታቦሊክሊ ፍሌክሲብል ተቀያሪ ተለዋዋጭ መሆንን ለመደ። ስለዚህ ሌላ ጊዜ ስንጾም አያስቸግረንም። ሁለተኛ ኪቶንስ ደግሞ በጣም ለኛ ቆንጆ የኤነርጂ ምንጭ ናቸው። ኢቭን አእምሯችን፣ አስተሳሰባችን ፏ ያለ በቃ ብሩህ የሆነ አስተሳሰብ ነው የሚሆነው። ኮንሰንትሬሽናችን ይጨምራል። በጣም ቆንጆ ነገር ነው። እየለመድ ነው በሄድን ቁጥር ያያችሁት የሞከራችሁ ታውቁታላችሁ። ስለዚህ ኪቶንስን መጠቀም እንዲጀምር ማለት ነው። ከዛ በኋላ እንደውም እየጨመርን ስንሄድ ደግሞ ከ17ኛው ሰዓት ጀምሮ እኮ 17 ሰዓት መጾም ስንጀምር ከ17ኛው ሰዓት ጀምሮ አውቶፋጂ ሁሉ አክቲቬትድ ይሆናል ማለት ነው። አውቶፋጂ ደግሞ ሰውነታችን ራሱን የማጽዳት ስራ ስለሆነ ሰውነታችን ሻርፕ ይሆናል። ልክ ቢላዋ እንደገና ሲሳል በሉት የኛ ሴሉላር ሜካኒዝማችን በቃ ይሳላል ማለት ነው። አሪፍ ቆንጆ ይሆናል። በሽታ እንዳይዘን በቃ የነቃን እና ኮንሰንትሬሽናችን አሪፍ የሆነ ሰዎች እንሆናለን ማለት ነው። ኤኒዌይ አሁን ታርጌታችን አውቶፋጂ አይደለም፣ ኪቶንስን መጠቀም ኪቶንስን አክቲቬት ማድረግ ነው። ያ ደግሞ የሚጀምረው ከ8 ሰዓት ጀምሮ ነው ማለት ነው። 8 ሰዓት ሳንበላ ስንቆይ ጀምሮ ኪቶንስን መጠቀም ይጀምራል። ግን ሞር ኤፌክቲቭሊ ከኪቶንስ ከግላይኮጅን ከዚህ ከጉበት አካባቢ ያለችዋን ብቻ እንዳይጠቀም እስከ 8-12 ሰዓት ድረስ ከጉበት ስለሆነ የሚጠቀመው ማለት ነው። ሞር ከቦርጫችን አካባቢ እንዲጠቀም ከፈለግን መግፋት አለብን። 16-18 ሰዓት መግፋት አለብን ማለት ነው። ያን የምናደርገው ደግሞ ወይ ቁርስን በመዝለል እና ምሳ መብላት ወይ ደግሞ የቁርስና ምሳን አቀራርቦ ቁምሳ አድርጎ ላይክ ቁርስና ምሳን 4 ሰዓት ከቀኑ 5 ሰዓት ከቀኑ ከበላ ነው ከዛ እስከ 4 ድረስ ሌላ ነገር አንበላም ማለት ነው። ስኳር አንጠቀምም በመሃልም ማለት ነው። ወይም ይዛኔም ስኳር አቁመናል ኦልሬዲ አይደል እንዴ? ስኳር አቁመናል። መክሰስም እየበላን አይደለም። ስለዚህ ቁምሳችንን እንበላለን፣ በኋላ ራታችንን እንበላለን። ስለዚህ 2 ምግብ በቀን ሆነ ማለት ነው። ግን ስንበላ በተመጣጠነ ምግብ ግን ጠግበን መብላት እንችላለን። እየተራብን ሊሆን አይችልም። ግን ኦልሬዲ ተኝተን ስላደርን 12 ሰዓት 10 ሰዓት አልበላንም አይደል እንዴ? ስለዚህ አሁን ትንሽ መግፋት
አያስቸግረንም። ለዛ ነው ጠዋት ላይ ቁርሳችንን መግፋት ያስፈለገበት ምክንያት ኦልሬዲ ጾማችንን ስላደርን አሁንም ሌላ ጾም መቀጠል ትንሽና ይሄንን የኪቶሲስን ደረጃ ማስጀመር ስለምንፈልግ ቁም ሰዓት እናደርገዋለን ወይ ደግሞ ቁን እንዘልና ጭራሹኑ ምሳ ብቻ እናደርጋለን ማለት ነው። ምሳና እራት በቀን 2 ጊዜ። ጤና ሆሊስቲክ የወታደሮች ቻሌንጅ ናምበር 3 ምንድነው? ወይ ቁርስን መዝለል ወይ ደግሞ ቁርስና ምሳን አንድ ላይ መብላት። ቁርስን ዘለን ወይ ምሳን በሰዓቱ መብላት እንችላለን ወይ ደግሞ ምሳን ቀደም ብለን መብላት እንችላለን ማለት ነው። ግን የምንበላ 2 ምግብ ብቻ ነው ማለት። ቁርስ 3 ምግብ የምበላ ከሆነ ጥሩ ስሜት አይሰማኝም። ስሞክረው ቁርስ ልብላ ብዬ የሞከርሁ ቀን ጥሩ ስሜት አይሰማኝም። አልወደውም፣ አልፈልገውም። አንድ ምግብ ሳልበላ ምዘልና ወደ 36 ሰዓት የምገፋበት ጊዜም አለ። እነኝ ወደፊት አስተምራችኋለሁ። ለምን 36 መሆን አለበት፣ ለምን 48 መሆን አለበት፣ ለምን 24 ሰዓት መሆን እንዳለበት በየጊዜው የምናረጋቸው ሁሉን ይሄ ሁሌ ስንጾም እንኖር ማለት አይደለም። አልፎ አልፎ የምናረጋቸው በስትራቴጂ የምናረጋቸው ነገሮች ሰውነታችንን ሻርፕ ነው የሚያደርጉልን። በጣም ጠቃሚ ነገር ነው። ግን እኛ አሁን የምንጀምረው በ2 ምግብ ነው። ስለዚህ ቻሌንጅ ናምበር 3 ከነገ ሰኞ ጀምሮ ተጀምሯል። መልካም ቻሌንጅ።